እዚህ ዓለም ላይ በጣም አሪፍ የሚባል ህይወትን እንዳትኖሩ የሚያረጋችሁ በጣም ብዙ ነገሮች አሉ። አደገኛም በመትባል ዓለም ውስጥ እየኖርን ነው። ስለዚህ ጥበብ አለኝ ብላችሁ ብቻ ልትቀመጡ አይገባም። ጥበብ ቢኖራችሁም ልትጠነቀቁ ይገባል። እንድትጠነቀቁም የምፈልገው ከነዚህ ዴድሊ ከመላቸው አቲቲዩድ ዲዚዞች ነው። ያመለካከት በሽታዎች በሏቸው ገዳይ ናቸው ብዬ እኔ መዘግባለሁ። አንድ ሰው ህይወቱን ማመሰቃቀል የሚፈልግ ከሆነ እነዚህን ቢከተል ብዬ አስባለሁ። ነገር ግን ህይወቱን ማመሰቃቀል የማይፈልግ ከሆነ ከነዚህ መራቅ አለበት አይደል? ስለዚህ እኔም እናንተ ከምን አይነት አስተሳሰብና አመለካከት መራቅ እንዳለባችሁ ነግራችኋለሁ። የሚያስገርመው ነገር እነዚህ ዴድሊ የተባሉት ገዳይ የሚባሉት ነገሮች እንዳለ በዕለት ተዕለት የምናደርጋቸው በማወቅም ሆነ ባለማወቅ የምንደጋግማቸው ነገሮች ናቸው። ስለዚህ ምናልባትም ህይወታችንን በራሳችን እጅ እያጠፋን ይሆን? እነዚህን ነገሮች አሁንም ይዘን በህይወታችን የምንቀጥል ከሆነ የምንጀምረው ነገር እንዳለ አንድ ባንድ እየተሰናከለብን ይመጣል። ስለዚህ እነዚህ የሚያሰናክሉን ነገሮችን እንዴት መመልከት እንደምንችል፣ እንዴት ልብ ማለት እንደምንችል እንመለከታለን። እንዴት ከነሱ መራቅ እንዳለብን እናያለን። እኔም በህይወቴ ደግሞ እንዴት እንዳደረኩ ተነግራችኋለሁ። ይህንንም ትምህርት ለማስተማር እኔ ትክክለኛው ሰው ነኝ ብዬ አስባለሁ። ምክንያቱም በህይወቴ በደንብ ሰፈር ያረኩበት የተሰቃየሁበት ነገር ነው። ስለዚህ አሁን እናንተ እየተፈተናችሁ ያላችሁበት ነገር በደንብ ቀምሼው ያለፍኩበት ነገር ስለሆነ ምን አይነት ነገር አድርጌ ከዚህ ህይወት ልወጣ እንደቻልኩ በተጨማሪም እናንተ እንዴት አድርጋችሁ ልትወጡ እንደምትችሉም መፍትሄዎችን ይዤላችሁ እመጣለሁ ማለት ነው። ስለዚህ እነዚህ ምንድናቸው ብያችኋለሁ? አቲቲዩድ ዲዚዝስ ወይንም ደግሞ ያመለካከት በሽታዎች። የመጀመሪያው ኢንዲፈረንስ ይሰኛል። አንዳንዶች እንደ ጥሩ ኳሊቲ ይመለከቱታል። ጥሩ የሚሆንበትን ቦታ አለ፣ መጥፎ የሚሆንበትን ቦታ አለ። እኔም ደግሞ መጥፎ የሚሆንበትን ቦታ የማሳወቅ ግዴታ ላይ ስለሆንኩ እሱን ነግራችኋለሁ። በምንም አይነት መስሪያ ቤት ውስጥ ስሩ፣ በምንም አይነት የሥራ ሙያ ላይ ሁኑ፣ እናንተ የምትሰሩትን ነገር ከልባችሁ ልትሰሩት ይገባል። ኢንዲፈረንስ ማለት ልክ እንደሰለቸው ሰው መስራት ማለት ነው። አለ አይደለ? በቃ እግረ መንገዴን ልኑር ብሎ እንደሚያስብ ሰው ነው። ድሪፍት እንደሚያደርግ ወይንም ልክ ንፋስ እንደሚያንቀሳቅሰው ቅጠል ነው የሚሆነው። አሁን ታዲያ የዚህ ችግር ምንድነው ካላችሁ፣ ድሪፍት እያረጋችሁ የተራራ ጫፍ ላይ ልትደርሷችሁ ነው። ንፋስ ወስዶ የምፈልግበት ላይ ቦታ ላይ ያስቀምጠኛል ካላችሁ ተሳስታችኋል። ልትወድቁ ልትፈጠፈጡ ግን ትችላላችሁ። ወደ መስሪያ ቤት ጠዋት ስትሄዱ ምንም ሞራል እኮ የለም። አለቃዬ ደሞዜን እንዳይቀንስ ብዬ ነው የምገባው ካላችሁ እንግዲህ ምንም አይነት ነገር ሊያድናችሁ አይችልም ማለት ነው። ምክንያቱም ኢንዲፈረንስ የሚባለው ነገር ይሄ ነው። ቃሉ በአጠቃላይ የሚያመለክተው አንድን ነገር ነው። ምንም ነገር ይፈጠር ደስተኛም አትሆኑም፣ አታዝኑም፣ መሃል ላይ ናችሁ። ምንም አይደንቃችሁም፣ አትደነግጡም። ነገር ግን ኢንዲፈረንስ በስራ ባህል ከተመለከትነው ለስራችሁ ምንም አይነት ድራይቭ የላችሁም ወይንም የሚያነሳሳችሁ ይሄንንማ ዛሬ ጨርሼ እንዲያርግ ይወጣሉ የሚያስብላችሁ ነገር የለም። ስለዚህ ጄምሮን ካንተ ምን እንማር ካላችሁ በመታደርጉት በምንም አይነት ነገር ውስጥ ሁሉንም ነገራችሁን አውጥታችሁ መስጠትን ልመዱ። ምንም አይነት ስራ ስሩ፣ ሙሉ አቅማችሁን እዛ ላይ ልታውጡ ይገባል። ይህ የምትደራደሩበት ነጥብ መሆን የለበትም። ይህ ለእናንተ ሁለት ጥቅም ይዞላችሁ ይመጣል። የመጀመሪያው ሙሉ አቅማችሁን አውጥታችሁ እየሰራችሁ ስለሆነ ምናልባትም ያ ትክክለኛው በር ነውና እናንተ ብዙ እድሎችን እያገኛችሁ ትመጣላችሁ። ነገር ግን እንዳጋጣሚ ሆኖ በህይወታችሁ የምትሰሩት ነገር ለእናንተ ያልሆነ ቢሆን ሙሉ አቅማችሁን አውጥታችሁ እዛ ነገር ላይ በመስራታችሁ የተነሳ ቶሎ ከዛ የተሳሳተ መንገድ መውጣት እንዳለባችሁ ትገነዘባላችሁ። ምክንያቱም ይሄ ነገር መቀጠል የለበትም የሚለው ነጥብ ላይ ትደርሳላችሁ። ለምን? ሙሉ አቅማችሁን አውጥታችኋል። ሙሉ አቅማችሁን ማውጣታችሁ የመጣውን ውጤት ስለምትመለከቱት አይ ከዚህ በኋላ ትላላችሁ። በቃ መንገድ መቀየር አለብኝ ብላችሁ አዳዲስ መንገዶችን መጀመር ይጠበቅባችኋል። ስለዚህ ከተሳሳታችሁም በደንብ አድርጋችሁ ተሳሳቱ እያልኳችሁ ነው። ምክንያቱም የበለጠ በተሳሳታችሁ ቁጥር የበለጠ እየተገነዘባችሁ ትመጣላችሁ። ለእናንተ ያልሆነውን መንገድና የሆነውን ትለያላችሁ። ዲሉዥኑ የሚጀምረው ቅዠቱ የሚጀምረው የቱ ጋር ነው? ራሳችንን የምንዋሸው ምን ብለን ነው ካላችሁ፣ በአይምሯችን ሁሌም ቢሆን የምናስበው ነገር አለ። ጥሩ ስራ ባገኝ ኖሮ እኮ ሙሉ አቅሜን እዛ ላይ አውጣ ነበር እንላለን። ምናልባትም አሁን የምትሰሩትን ስላልወደዳችሁት ወይንም ስላልፈለጋችሁት ሙሉ አቅሜን ማውጣት የለብኝም ወይንም አልፈልግም ብላችሁ ቁጭ ብላችኋል። ይሄ መንገድ አያዋጣችሁም እላችኋለሁ። የምትፈልጉትን አይነት ስራ ሲጀመር ማግኘት ከፈለጋችሁ መጀመሪያ አሁን ባላችሁ በሙሉ አቅማችሁ ትሰሩና መንገዳችሁን ከፍ ያረጋችሁ ትፈልጋላችሁ እንጂ በፍጹም አሁን ላይ ሙሉ አቅማችሁን ሳታውጡ ቆይ ወደፊት አውጣዋለሁ የሚል አስተሳሰብ ዲሉዥን ብዬ ጠራዋለሁ። ራሳችሁን እያታለላችሁበት ነው። ስለዚህ የመጀመሪያው ዲዚዝ ወይንም ደግሞ በሽታ ያልኳችሁ ምንድነው? ኢንዲፈረንስ። ወደ ሁለተኛው ደግሞ ስናልፍ ኢንዲሲዥን የሚባል ነገር እናገኛለን። መወሰን የማይችል ሰው በህይወታችሁ አጋጥሟችሁ ያውቃል? ሁሌም ቢሆን ከአይምሮ ጋር ግብ ውስጥ ያለ ይሄ ነገር ለኔ ይበጀኛል ይላል። ትንሽ ቆይቶ ደግሞ ቆይ እስቲ ይሄን ነገር ድጋሚ ላስብበት ይላል።
አብዛኛውን ጊዜ ቶሎ መወሰን የማይችሉ ሰዎች በጣም ፈሪ የሆኑ ሰዎች ናቸው። ምክንያቱም ምን እንደሚፈጠር ስለማያውቁ ነው መሃል ላይ ለመቆም የሚመርጡት። ይህንን ከማድረግና ያንን ከማድረግ የሆነ ነገር መምረጥ አለበት ሲባል ቆይ እዚህ ጋር ልጠብቅ ይላል። ለምንድነው እዛ ጋር ቆሞ የሚጠብቀው ብላችሁ ልብ ካላችሁ የሚሰራውንም ነገር ከተመለከታችሁት ይሄ ነገር ቢሳሳትስ፣ ይህንን ከወሰንኩና በዚህ ምርጫ ከሄድኩ በኋላ የሆነ ነገር ቢፈጠርስ ብሎ ይፈራና ቆይ እስቲ ትንሽ ጊዜ ላስብበት ይላል። የሚያመነታ ሰው ብላችሁ ያዟቸው። ታዲያ ጂም ሮን ለእንደዚህ አይነት ሰው ምን አይነት ምክር አለ ካላችሁ ትክክለኛም ሆነ ትክክለኛ ያልሆነ ውሳኔ ብትወስኑ ይሻላችኋል። ቅድም እንዳስረዳዋችሁ ነው። ትክክለኛ የሆነ ውሳኔ ከሆነ እናንተ በውሳኔያችሁ በጣም ደስተኛ ትሆናላችሁ። ትክክለኛ ያልሆነ ውሳኔ ከሆነ ቶሎ በመወሰናችሁ የተነሳ የተሳሳተ መንገድ ላይ እንዳላችሁ ቶሎ ትገነዘባላችሁ። ቶሎ መገንዘባችሁም ደግሞ ጥሩ ውሳኔ እንድትወስኑ ቀጣዩን ውሳኔ እንድትቀይሩ ያደርጋችኋል። እያመነታችሁ ረጅም ጊዜ ቁጭ ከማለት ወስኖ መሳሳት ይሻላል። ምክንያቱም በስህተት ውስጥ ቢያንስ የምትማሩት የሆነ ነገር አለ። ቆሞ በመጠበቅ ውስጥና በማመንታት ውስጥ ግን ምንም የምትማሩት ነገር የለም። አንድ ነገር ተማርኩ እንኳን ካላችሁ ፍርሃትን ነው። ፍርሃት ደግሞ በህይወታችሁ ምን ይሰራላችኋል? የሰው ልጅ ዘቀጠ የሚባለው ዝቅ ያለ ቦታ ላይ ቁጭ ያለ የሚባለው ፈሪ ሲሆን ነው። ይሄ ነገር እንዳይፈጠር ብዬ ፈራው ብላችሁ ቁጭ ስትሉ ወይንም ደግሞ ቢዝነስ ለመክፈት አስባችሁ አይ በከስረስ ብላችሁ ስትቀመጡ ዝቅተኛውን ማንነታችሁን ተላብሳችኋል ማለት ነው። ህይወታችሁ በብዙ ኤክሳይቲንግ የሆኑ ወይንም አጓጊ በሆኑ ነገሮች እንዲሞላ ከፈለጋችሁ አድቬንቸር ያለበትን ህይወት መኖር የምትፈልጉ ከሆነ ግዴታ ቶሎ ቶሎ መወሰን አለባችሁ። በህይወት ብዙ ነገር የምታዩት ብዙ ውሳኔዎችን እየወሰናችሁ ስታልፉ ነው። አልወስንም ብላችሁ ቆማችሁ ማለት በህይወት አልንቀሳቀስም ብሎ እንደመቆም ማለት ነው። ስለዚህ ብዙ ውሳኔ ወስኑ ነው የምላችሁ። ብዙ ውሳኔ ስትወስኑ ታዲያ ትሳሳታላችሁ። ይህ በጣም ግልጽ ነው። ስትሳሳቱ ግን ቢያንስ ኤክስፒሪየንስ ይኖራችኋል። ይሄንን ውሳኔ ወስኜ እንዲህ አይነት ተአምር መጣብኝ፣ ከዚህ በኋላ እንዲህ አይነት ውሳኔ መወሰን እንደሌለብኝ ተማርኩ ብላችሁ ነው የምታልፉት። ስለዚህ በተቻላችሁ አቅም ወደ ዲሲዥን ወይንም ደግሞ ወደ ውሳኔ ልትሮጡ ይገባል። በወሰናችሁና ቶሎ ቶሎ በሄዳችሁ ቁጥር የተሻለ ነው። ሶስተኛው ዲዚዝ ወይንም በሽታ ምንድነው ካላችሁ ዳውት ወይንም ደግሞ ጥርጣሬ ይሰኛል። ጥርጣሬ እንግዲህ የጋራ ስም ነው። ብዙ የተለያዩ ጥርጣሬዎች አሉ። ከጥርጣሬዎች ሁሉ ግን የከፋው ምንድነው ካላችሁ ሶፍት ዳውት ነው ወይንም ራስን መጠራጠር። በህይወት እንደ ፍርሃትና እንደ ጥርጣሬ የሚጥላችሁ ነገር የለም። አንድ ሰው ራሱን የሚጠራጠር ከሆነ እንግዲህ ሌሎች የሚያረጋቸውን ነገሮች እንዳለ ይጠራጠራል ማለት ነው። ይሄንን ነገር ጀመርኩ ነገር ግን ይሄ ነገር ይቆይልኛል ወይ እኔ እንጃ ብሎ ያስባል። የሆነ ያህል ገንዘብ መስራት ይፈልጋል። ያንንም ገንዘብ የመስራት አቅም አለኝ እንዴ ብሎ ራሱን ደግሞ ይጠራጠራል። በዚህ መስመር ላይ እናንተም ከገባችሁ እንግዲህ ህይወታችሁን እንዴት ልታበላሹ እንደምትችሉ መገመት አይከብዳችሁም። ስለዚህ ዳውተር ከምትሆኑ ተጠራጣሪ ከምትሆኑ ለምን አማኝ አትሆኑ? ቢሊቨር የሚለው ቃል እኔ በጣም ይገዛኛል። ምክንያቱም ህይወት የሚለውጥ ቃል ነው። ልክ መጠራጠር በጣም ብዙ የሆነ መንገድ እንዳለው ሁሉ እምነትም ደግሞ በጣም ብዙ የሆነ መንገድ አለው። ስለዚህ ከምታምኑባቸው ነገሮች ውስጥ አንዱ ራሳችሁ መሆን አለበት። በምንም አይነት ስራ ውስጥ በምንም አይነት ተግባር ውስጥ በራሳችሁ ልትተማመኑ ይገባል። በራሳችሁም ልታምኑ ይገባል። ምንም አርጉ ምንም። እድገት ከምን ይጀምራል? ለውጥ ከምን ይጀምራል ካላችሁ ሰልፍ ወርት የሚባል ነገር አለ። ለራስ ያላችሁ ዋጋ። ለራስ ያላችሁ ዋጋ ደግሞ እንዴት ነው የሚመጣው? በራሳችሁ ስታምኑ። በራሳችሁ ካላመናችሁ ለራሳችሁ ያላችሁ ዋጋ በጣም ዝቅ እያለ ይመጣል። ስለዚህ በዛ መንገድ አይሳካም። ታዲያ አሁን እናንተ ተጠራጣሪ ሆናችሁ አሁንም ህይወትን እየዘለቃችሁ ነው። ምናልባትም ጥርጣሬ እስከዛሬ ድረስ አልጎዳኝም፣ ብዙ አልተከፋውበትም ብላችሁ የምታስቡ ከሆነ እርግጠኛ ነኝ ይህ አሁን የምጠራው አራተኛው ነገር እድሜያችሁን በቁማችሁ የሚበላባችሁ ነው። ወሪ ይሰኛል። ጭንቀት ማለት ነው። ማሰብ፣ መጨነቅ ነው። ብዙ አይነት ችግሮችን ይዞላችሁ የሚመጣ አንድ በሽታ ነው። በራሱ በሽታ ሆኖ ብዙ በሽታዎችን ይዞላችሁ ይመጣል። የጤና እክል እንዲያጋጥማችሁ ያደርጋል። ማህበራዊ ችግር በዚህ ምክንያት ሊያጋጥማችሁ ይችላል። የግል ችግሮችም ደግሞ ያጋጥማችሁ ይመጣሉ። ከዛም አልፎ ደግሞ የቤተሰብ ችግር ይመጣል። የማይመጣባችሁ የችግር አይነት የለም። ጭንቀት ብዙ ነገሮችን ይዞባችሁ ይመጣል። ህይወትን ተራምዳችሁ ሳይሆን በእንብርክክ እንድትሄዱ የሚያደርጋችሁ ብቸኛው ነገር ጭንቀት ነው። ወደ ልመና ነው የሚያስገባችሁ። ምክንያቱም እናንተ ሁሌም ቢሆን እየተጨነቃችሁ የሌለ ነገር እያሰባችሁ ነው ለዛው የምትጨነቁት። ይህንን ለምንድን ነው እንደዚህ አጥብቄ ነገርኳችሁ? እኔ ያለፍኩበት ነገር ስለሆነ እኮ ነው። ጂም ሮን ምን አይነት ሰው ነበረ ብላችሁ ወደ ኋላ ተመልሳችሁ ድሮ የሚያቆኙን ሰዎች ብትጠይቁ ምን አይነት ጭንቀታም የሆነ ሰው ነበረ መሰላችሁ ነው የሚሏችሁ። ስለዚህ እኔ ያደረኩትን ነገር እንድታደርጉ መክራችኋለሁ። በመጨረሻም ጭንቀትን በቃኝ ብዬ የተውኩት ቀን አለ። እናንተም በቃኝ ብላችሁ ወስናችሁ ልታው ይገባል። ጨክኑ። ራሳችሁ ላይ ስትጨክኑ፣ ጨካኝ ሰው ስትሆኑ ነው እንግዲህ ለውጥን እየተመለከታችሁ የምታልፉት። ምክንያቱም ውሳኔ የሚወሰነው በራሳችሁ ላይ በህይወታችሁ ላይ ስትወስኑና ስትጨክኑ። እኔ የምፈልገው ህይወት ይሄ ነው። ስለዚህ ይሄንን ህይወት ለማድረግ ጨክኜም ቢሆን ይሄንን ውሳኔ መወሰን አለብኝ
ብላችሁ ተወስናላችሁ። ታዲያ ይህንን ውሳኔ ስወስን ቀላል ነበር እያልኳችሁ አይደለም። ነገር ግን ቀላል ባይሆንም እንኳን መንገዱ ከባድ ቢሆንም እንኳን ይገባው ነበር። ያቺን 1 ዓመት ጭንቀትን ለመተው ያደረኩት ጉዞ እንደዚህ አይነት እረፍት ያለው ህይወትን የሰጠኝ ከሆነ እንኳንም ተሰቃየሁ፣ በጣም ይገባዋል። አሁን በጣም ሰላማዊ ህይወትን እንድመራ አድርጎኛል። ስለዚህ ጨክኜ መወሰን ይጠቅመኛል። ጭንቀትን ከህይወታችሁ ሙሉ ለሙሉ ማስወገድን አትርሱ። ወደ 5ኛው ደግሞ መጣን። ኦቨር ኮሽን፣ በጣም ጠንቃቃ መሆን። አሁንም ፍርሃት ነው እንግዲህ እንደዚህ ተሸፋፍኖ ቁጭ ያለው። በህይወት ብዙ ጊዜ ሬክለስ መሆን፣ ምንም አይነት ጉዳይ ሳይሰጣችሁ ግዴለሽ ሆናችሁ የምትሄዱበት ነገር ብዙ ጊዜ አደገኛ መንገድ ነው ይባላል። ልክ እሱ መንገድ አደገኛ እንደሆነ ሁሉ በጣምም ተጠነቀቃችሁ ማለት ብዙ እድሎች ሲያመልጧችሁ ቆማችሁ እንደማየት ነው። በጣም አደገኛ የሚባል ቦታ ነው። ምክንያቱም ህይወት ምንድነች ብለን ካሰብን በሪስክ የተሞላች ነች። አደጋዎችን መጋፈጥ መቻል አለብን። ቢዝነስ መጀመር እንፈልጋለን፣ ቢዝነሱ ሊከስር እንደሚችልም ማወቅ አለብን። ትዳር መመስረት እንፈልጋለን፣ ትዳሩ ሊፈርስ እንደሚችልም እናውቃለን። ሊዘልቅም ላይዘልቅም ይችላል። ልጅ ለመውለድ እናስባለን፣ ልጅ መውለድም የራሱ የሆነ ጣጣ እንደሚያመጣ እናውቃለን። እዚህ ዓለም ላይ ሁሉም ነገር የራሱ የሆነ ሁለት ተቃራኒ ገጽ አለው። እያንዳንዱ ጥሩ ጎን አለው፣ መጥፎም ጎን አለው። ሁለቱን እንደምንም ባላንስ እያደረግን መንቀሳቀስ አለብን። ህይወት ማለት እሷ ነች፣ ሪስክ ነች። ታዲያ ህይወት በዚህም አለ በዚህ አደጋ ያለባት ከሆነ በጣም ተጠነቀቅን ማለት እነዚህንም እድሎች አንፈልግም ማለት ነው። በጣም ተጠንቅቃችሁ 100 ዓመት ከምትኖሩ እድሎችን፣ ሪስኮችን ወይንም አደጋዎችን እየተጋፈጣችሁ 30 ዓመት ብትኖሩ ይሻላል። ቢያንስ የሚኖር ህይወት ነው የኖራችሁት። ሰው ሲኖር አኗኗር ያለው የሚያስብል አይነት ህይወት አይደለም። አንዳንድ ሰው ሌሎች ሰዎች ሰላማዊ ህይወታቸውን ሲኖሩ እነሱ ከጥግ ሆነው የሚያኗኗሩ ይመስላሉ። አኗኗሪ መሆን ጥሩ አይደለም። ሞትን የሚጠብቅ ሰው ሆናችሁ ማለት ነው። እናንተ ግን እዚህ ዓለም ላይ ኖራችሁ ነው መሞት ያለባችሁ እንጂ ሞቶ ቀብሩን የሚጠባበቅን ሰው መሆን አይደለም። ስለ ሪስክ ካወራው አይቀር ህይወት ራሷ ሪስክ ነች። ምክንያቱም ሁሉም ሰው ይሞታል። ስለዚህ የሆነ ቀን እንደምትሞቱ ታውቃላችሁ። ስለዚህ እሱንም አደጋ ያደርገዋል፣ ሪስክ ያደርገዋል ማለት ነው። ስለዚህ ሁሉም ነገር በሪስክ የተሸፈነ ነው። እወቁት፣ እመኑት፣ ሂዱበት። ምንም የሚመጣባችሁ ነገር የለም። ወደ 6ኛው ዲዚዝ ደግሞ አለፍን። 6ኛው በሽታ ፔሲሚዝም ብዬ ጠራዋለሁ። በቃ ሁሉም ነገር ላይ ኔጌቲቭ መሆን ወይንም ደግሞ አሉታዊ መሆን ነው። እንደዚህ አይነት ሰው ምን አይነት ሰው ይባላል ካላችሁ ፔሲሚስት ይባላል። ሁሌም ቢሆን አሉታዊ ነገር ነው የሚመለከተው። ግማሽ ብርጭቆ ውሃ ይዛችሁለት ብትመጡ ለሱ የሚታየው ነገር ያ ውሃ እንዳልተሞላ ነው እንጂ ውሃ ማግኘቱን አይደለም። ኦፕቲሚስት የሆነ ሰው ነገሮችን ሁሌም ቢሆን በበጎ መንገድ የሚመለከት ሰው ግማሽ ብርጭቆ ውሃ አገኘው ብሎ የሚጠጣ ሰው ነው። ያኛው ግን ምንድነው የሚለው? ለምንድነው ይሄ ያልተሞላው? ለምንድነው የጎደለው ይላል። የሰው ልጅ በህይወት ምን ማየት እንደሚፈልግ የሚመርጥ ነው። ስለዚህ እናንተ በህይወትም ጥሩም መጥፎም ጎን መርጣችሁ ማየት ትችላላችሁ። ነገር ግን ፔሲሚስት አትሁኑ። በእያንዳንዱ በምታደርጉት ነገር ውስጥ ኔጌቲቭ የሆነ ነገር፣ አሉታዊ የሆነ ነገርን ስትፈልጉ፣ እንከን ስትፈልጉ አትዋሉ። ምንም አይሰራላችሁ። የሆነ ሐሳብ አምጥታችኋል፣ ያንንም ሐሳብ ወደ መሬት ማውረድ ትፈልጋላችሁ። ነገር ግን ይሄ ሊሰራ አይችልም፣ ኢትስ ኢምፖሲብል፣ አይሆንም፣ እንዴት ልናደርገው እንችላለን ብላችሁ የምታስቡ ከሆናችሁ እንዴት ወደፊት ልትራመዱ ትችላላችሁ? በህይወት በጣም አስቀያሚ የሚባለውን ህይወት ማን ነው የሚኖረው ካላችሁ ፔሲሚስት የሆነ ደሃ ሰው ነው። የህይወትን ሁሌም ቢሆን ጨለማ የሆነውን ጎን ነው የሚመለከተው። በዛ ላይ ደግሞ ድህነት ሲጨመርበት ምን አይነት ሚዝረብል የሆነ ምን አይነት የተመሰቃቀለ ህይወት እንደሚሆን አስቡት። ለምንድነው ህይወቱ የተመሰቃቀለው? ሁሌም ቢሆን ህይወቱን ይመለከትና ምን አይነት ስህተቶች እንዳሉ፣ ምን አይነት እንከኖች እንዳሉ ብቻ ነው ልብ የሚለው። ጥሩ ነገር አይታየውም ማለት ይቻላል። የሚያስገርመው ነገር ደግሞ አሉታዊ ነገርን ያስብና ይሄ መጥፎ ነገር ይከሰታል ይላል። ያ መጥፎ ነገር ሲከሰት አያችሁ ትክክል ነበርኩ ብሎ የሚደሰት አይነት ሰው ነው። እንደዚህ አይነት ሰው ታዲያ እንዴት የሚያልፍለት ሰው ይሆናል? እንዴት አይነት ጥሩ ህይወት የሚመራ ሰው ሊሆን ይችላል? ልክ በመኪና መስታወት ውስጥ ፀሐይዋ ስትጠልቅ እየተመለከተ መስታወቱ ቆሽሿል እንደሚል ሰው እኮ ነው። መስታወቱን ዝም ብለህ ተወውና ፀሐይዋን የሚያስብላችሁ አይነት ሰው። ስለዚህ ከዚህ ልማድ ለመውጣት ምን ላድርግ ካላችሁ እናንተ በጣም መጥፎ የሚባሉትን ነገሮች ለማስወገድ ሞክሩ። ቢያንስ አሉታዊ ነገሮችን ላለመመልከት። እኔ እንግዲህ ከእንቅልፌ ጠዋት ስነሳ አሪፍ የሚባለውን ጋዜጣ አንስቼ የዕለቱን ዜና ብመለከት መጥፎ የሚባሉትን ማንን ገደለ፣ ማንን ዘረፈ የሚለውን ቁጭ ብዬ የማነብ ከሆነ ቀኔ ምን አይነት ሊሆን እንደሚችል እንግዲህ ገምቱት። ስለዚህ ሁሌም ቢሆን የአይምሯችሁ ጠባቂ ሆኑ። የአይምሯችሁ በር ላይ ቆማችሁ ምንድነው እያሰብኩ ያለሁት? ለምንድነው ይሄን እያሰብኩ ያለሁት በሉ።
በመጨረሻም ዴድሊ ካልኳቸው የአቲቲዩድ ዲዚዞች መካከል የመጨረሻውን ልነግራችሁ ነው። እስካሁን የነበሩትም ምንም ጥሩ ህይወት እንድትመሩ አያረጓችሁም። ነገር ግን ይሄኛው የበለጠ ይገላችኋል ብዬ ነግራችኋለሁ። ብቻውን በቂ ነው። በየቀኑም ደግሞ የምናደርገው ነገር ነው። ያን ያህል ነው አደገኛ የሆነው። ምንድነው ካላችሁ ኮምፕሌኒንግ ወይንም ደግሞ ቅሬታ ማቅረብ፣ ማማረር፣ ማለቃቀስን ይመለከታል። እንደ ህፃን ልጅ ብላችሁ ልትኖሩ አይገባም። ህይወትን ለቀቅ አርጋችሁ ተመልከቱ። ያለውን ነገር እንዳለው ልትቀበሉ ይገባል። ምክንያቱም የምታማሩባቸው ነገሮች የሚቀየሩ ወይንም የሚለወጡ ነገሮች አይደሉም። በቃ እንዴ ተፈጥሯል። ስለዚህ ማማረሩ ምንድነው የሚያመጣው? ችግሩን የሚፈታላችሁ ቢሆን እኮ ጥሩ ነበር። ነገር ግን ችግሩን አይፈታላችሁ። ችግሩን የማይፈታላችሁ ከሆነ ደግሞ ለምንድነው የምታማሩት? ዋይ በቃ ዝም አትሉም እንዴ? እንደዚህ አይነት ትምህርቶችን እኔ የምሰጣችሁ የምርም ጥሩ ህይወት እንድትኖሩ ስለምፈልግ ነው። እነዚህን ነገሮች በማድረግ ምክንያት ብቻ የወጣትነት ጊዜን ገድየዋለሁ። ስለዚህ እናንተ እንዳትገሉት ስላሰብኩ ነው። ቢያንስ የሆነ ሰዓት ላይ ህይወቴን ማስተካከል አለብኝ ብላችሁ ካሰባችሁ ይህንን ልብ እንድትሉልኝ ስለፈለግኩ ነው። እኔ አሜሪካዊ ሞቲቬሽናል ስፒከር ጂም ሮን ነኝ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።